በኒውዮርክ ሲቲ ውስጥ ታወር በመባል የሚታወቅ አንድ ዘመናዊ የአፓርታማ ግቢ አለ እና የላይኛው ፎቅ ፔንታውስ የዎል ስትሪት ቢሊዮነር የሆነው የአርተር የሚባለው ሰው ነው። በጣራው ላይ ባለው የመዋኛ ገንዳ ውስጥ ምሽቱን ከዋኘ በኋላ ከህንፃው ስራ አስኪያጅ ጆሽ ጋርም በመስመር ላይ የቼዝ ጨዋታውን ይቀጥላል። ጠዋት ላይ ጆሽ ወደ ስራ እየሄደ ያለ ስላይድን አግኝቶት እሱም በመንገዱ በኩል ስለተራመደ ሲገስጸው ጆሽም ችላ ሲለውን ይህም ስላይድን የበለጠ አበሳጨው። በታወር ውስጥ ጆሽና ጠባቂው ሌስተር አርተርን ወደ መኪናው ሲያጅቡት አርተርን በጣም ስለሚወዳቸው ሊከፍተው ላሰበው ሆቴል ሊቀጥራቸው እንደሚችል ይነግራቸዋል። ከዚያ በኋላ ዋና ስራ አስኪያጁ ሳይመን ቻርሊ በሪሴፕሽን ጠረጴዛው ላይ እንደሌለ ለጆሽ ይነግረውና በ3 ደቂቃ ውስጥ መገኘት እንዳለበትም ገልጾለት በመቀጠል ጆሽ ሎቬንኮ ለጠበቃነት ፈተና እያጠናች እንደሆነ አስተውሎ በእረፍት ሰዓቷ እንድታጠናው ሲጠይቃት ነገር ግን ሎቬንኮ እያጠናች እንዳልሆነ አስመስላ ድንገት ጆሽ የንዝረት ድምፅ ሰምቶም ሲቆጣ ስለዚህ ኤንሪኬ ስልኩን ቫይብሬሽን ላይ በመተው ይቅርታ ጠይቆም ሳይመን ኤንሪኬ አዲሱ የሊፍት ኦፕሬተር መሆኑን ሲያብራራ ስለዚህ ጆሽም ህጎቹን ሁሉ ይነግረዋል። እዚህ የሚሰሩ ሰራተኞች ቲፕ መቀበል አይችሉም እና ለተከራዮችም ሙሉ ትኩረታቸውን በቀን 24 ሰዓት በሳምንት 7 ቀን መስጠት ስላለባቸው ስለዚህ ስልክም አይፈቀድም። ከዚያም ጆሽ አማቹ ቻርሊ 20 ደቂቃ ዘግይቶ መድረሱን ያስተዋለ ሲሆን ቻርሊ ነፍሰ ጡር ባለቤቱ መውለጃዋ ጊዜዋ ስለተቃረበ ተጨንቋል። ነገር ግን ስራውን ስለማጣትም ብዙም አይጨነቅም። ለአንድ ኤሲያዊ ተከራይ አበባ በመስጠትና በቻይንኛ ቋንቋ በመናገርም ራሱንም አስመስክሮም ከዚያ በኋላ ጆሽ ፊሱ የተባለውን ተከራይ ለማየት ይሄዳል። ምክንያቱም ከቤት እንዲወጣ ስለተወሰነበትና ባንኩ ነገ ስለሚመጣ መሄድ እንዳለበትም ለማስታወስ ነው። ፊሱ ስራውን እንዳጣ እንዲሁም ማንም ሊረዳው እንደማይፈልግ በመናገር ሲማጸነው ስለዚህ ጆሽ ሊፍቱ ጥገና ላይ ነው በማለት ለባንኩ ነግሮ ቀጠሮውን በማራዘም የተወሰነ ጊዜ እንዲያገኝ ተስማምቶ የሥራ ፈረቃቸው ካለቀ በኋላ ሌስተር ጡረታ ስለሚወጣ ይህ በታወር ውስጥ የሚሰራበት የመጨረሻው ዓመት መሆኑንም ለጆሽም ያሳውቀዋል። በማግስቱ ጠዋት ጆሽ ወደ ስራ ሲሄድ ስላይድ በመንገድ ላይ ከአንዲት ሴት ጋር ሲከራከርና ትልቅ ሁከት ሲፈጥር ተመልክቶ በታወር ውስጥ ጆሽ የአርተር መኪና አሁንም እዚያው መሆኑን ያስተዋለ ሲሆን ይህም ማለት በተለመደው ሰዓቱ አልወጣም ማለት ነው። እንዲሁም ለ2 ቀናት ያህል መንገድ ማዶ የቆመች ጥቁር መኪና ያለምንም የትራፊክ ቅጣትም ተመልክቶ ነበር። ሌስተር ለፖሊስ 2 ጊዜ እንደደወለ እየተናገረም በዚያ ቅጽበት አንዳንድ ሰዎች ከዚያ መኪና ውስጥ ሲወጡ ስለዚህ ጆሽና ሌስተር ዘራፊዎች እንደሆኑ አስበው ሌስተር የፊት ለፊቱን በር ሲቆልፍ ጆሽ ደግሞ ወደ ውስጥ እየሮጠ በሁሉም በሮች ላይ ችግር እንዳለ አውጆ ከዚያም የደህንነት ካሜራዎችን ቢፈትሽም ነገር ግን ሰዎቹን ማየት አይችልም። አንድ የልብስ ማጠቢያ ቫን ከኋላ ያለ ሲሆን ይህም እንግዳ ነው። ምክንያቱም ልብስ የሚወሰድበት ቀን ትላንት ነበር። ረዳቱ አርተር ወይን ስላፈሰሰ እንደጠራቸው አስረድቶም ድንገት እንግዳዎቹ ሰዎች አርተርን ወደ ቫን ውስጥ ይገፉትና ጆሽም ይህ እገታ መሆኑን ተረድቶ ሹፌሩ በበሩ አልፎ ከመሄዱ በፊት ለጥበቃው 911 ጋር እንዲደውል ነግሮት ጆሽ ተሽከርካሪውን በመንገድ ላይ እያሳደደ መሮጥ ቢጀምርም ነገር ግን በድንገት በኤጀንት ክሌር ተመትቶ ይወድቃል። በተመሳሳይ ጊዜ ቫኑ ተገልብጦም ብዙ የኤፍቢአይ ወኪሎች አርተርን ለማሰር ሲከቡት ጆሽ እሱ ተጎጂ ነው በማለት ሊከላከለው ሲሞክር ነገር ግን ክሌር ይህ እገታ እንዳልሆነ ትገልጻለች። አርተር በፖሊስ የሚፈለግ መሆኑን ስላወቀ ለማምለጥ እየሞከረ ነበር። ብዙም ሳይቆይ በመገናኛ ብዙሃን በሙሉ አርተር በማጭበርበር ወንጀል መታሰሩና ንብረቶቹ መታገዳቸውንም ተናግረው ጆሽም ሁሉንም የታወር ሰራተኞች ሰብስቦ አርተር በቦርድ ውስጥ ስላለ ጆሽ ሁሉንም የጡረታ ክፍያቸውን እንዲያስተዳድር ጠይቆት እንደነበር ስለዚህ አሁን ገንዘቡ ሳይጠፋም እንዳልቀረ ይነግራቸዋል። በሚቀጥለው ቀን አርተር በ10 ሚሊዮን ዶላር ዋስትና የተለቀቀ ሲሆን ነገር ግን በቁም እስር መቆየትም አለበት። ክሌር የፎቅ ላይ ቤቱ አሁን የኤፍቢአይ መሆኑን ለጆሽ ነግራው ስለ አዲሶቹ ህጎቹን ታሳውቀዋለች። በአፓርታማው መሃል ክሌር መኪና በማየቷ ተገርማ አርተር መኪናዋ የታዋቂው ተዋናይ ስቲቭ ማክዊን የነበረች ፌራሪ እንደሆነችና በ1 ሚሊዮን እንደገዛት አሁን ግን ከ10 ሚሊዮን በታች እንደማይሸጣት ገልጾ እሱ መኪናዋን ከገዛ በኋላ ተበታትና በፎቅ ላይ ባለው ቤት ውስጥ እንደገና ተገጣጥማለች ብሎ አርተር ጆሽ ምግቡን እንዲያስተካክልለት ጠይቆ ቲፕ ሊሰጠው ሲሞክር ነገር ግን ጆሽ የቲፕ ክልከላ ህግን አስታውሶት ጆሽ ወደ ቤቱ ሲሄድ ስላይድ ሲታሰርም ይመለከታል።
ፖሊሶች በደል እያደረሱበት ስለሆነ ስላይድ በስልኩ ሁሉንም ነገር እንዲቀርጸው ቢጠይቀውም ነገር ግን ጆሽ እንደገና ችላ ብሎት፣ ይህ በእንዲህ እንዳለ ሌስተር በባቡር ጣቢያ ውስጥ ነውና በውስጡ ባለው ጨለማ ሐሳብም ወደ መድረኩ ጫፍም ይጠጋል። ከጥቂት ደቂቃዎች በኋላ ጆሽ በቻርሊ አስቸኳይ ስልክ ተደውሎለት ነቅቶ ጆሽ ወደ ሆስፒታል ሮጦ ሌስተር ራሱን ለማጥፋት እንደሞከረ ነገር ግን ፖሊስ በመጨረሻው ሰከንድ እንዳዳነው ተረድቶም ሌስተር የቆጠበውን ገንዘብ በሙሉ ለአርተር ኢንቨስት እንዲያደርግለት እንደሰጠውና አሁን ጡረታ መውጣት እንደማይችልም ይገልጻል። ስለዚህ ጆሽ አርተር ገንዘቡን እንደሚመልስለት ቃል ገብቶለት ከዚያ በኋላ ጆሽ ወደ ታወር ተመልሶ ፊሱን በሊፍት ውስጥ ያገኘው ሲሆን በመጨረሻም ከቤት ተባሯል። ሚስቱን በፍቺ ልጆቹ ወስዳበታለች። ፊሱ የዎል ስትሪት ሰው ስለሆነ አርተር ንግዱ መክሰሩን መቼ ሊያውቅ እንደሚችል ጆሽ ሲጠይቀው ፊሱ ምናልባት ከአንድ ዓመት በፊት ሳይሆን አይቀርምና አርተር የሌስተርን ገንዘብ የወሰደውም ለይስሙላ ነው ብሎት የላይኛው ፎቅ ያለው ቤት ሲደርሱ የኤፍቢአይ ወኪሎች ሊያሳልፏቸውም አይፈልጉም። ነገር ግን ቻርሊ የመጡት ለአርተር ቆሻሻ ለማውጣትና ለቁርስ ትዕዛዝ እንደሆነ ተናግሮ ጆሽ በመጨረሻ ጓደኝነቱን ትቶ አርተር ስላደረገው ነገር ሲወቅሰው፣ ሆኖም አርተር አሁንም ንጹህ እንደሆነ ሲያስመስል ኤፍቢአይ እየዋሸ ነው ብሎ የተናደደው ጆሽም የጎልፍ ዱላ ይዞ መኪናውን መምታት ጀምሮ እያንዳንዱን መስኮትና መብራት እየሰበረ አርተርን ስለ ውሸቱም ይጮህበታል። በኋላ ሳይመን ጆሽን ከስራው አባሮት እንዲሁም አብረው በመሆናቸው ቻርሊንና ኤንሪኬንም አባረራቸው። ጆሽ ለቻርሊ ከመናገሩ በፊት ለሁሉም ሰራተኞች የመጨረሻ ስንብት አድርጎ ቻርሊ ግን ጆሽ ሁል ጊዜ ሊያባረረው እንደሚፈልግ ሲገምት ጆሽ ይህ ግምት እውነት እንደሆነ አረጋግጦ አንዲት ኮሪያዊትን ሴትን በቻይንኛ እንዳናገራት በመጥቀስ ቻርሊ ሁል ጊዜ በስራው ደካማ እንደነበር ይናገራል። ቻርሊ ዝም ብሎት ሄዶ በአንድ መጠጥ ቤት ውስጥ ጆሽ ከክሌር ጋር ተገናኝቶ ስለ አርተር የጉዞ ፕሮግራሙን ጨምሮ ብዙ መረጃ ቢሰጣትም ሆኖም ኤፍቢአይ ቀድሞውኑ ይህ መረጃ አለው እና ክሌር ባንኩ ምናልባት የአርተርን ንብረቶች በሙሉ እንደሚወስድ፣ ስለዚህ ሰራተኞቹ ገንዘባቸውን የመመለስ እድላቸው ከዜሮ ጋር እንደሚቀራረብ ትገልጻለች። ያዘነው ጆሽ ለመሄድ ሲወስንም ነገር ግን ክሌር አብሯት እንዲጠጣ ጋብዛው ሁለቱም ሰክረው ክሌር እንደ አርተር ያሉ የንግድ ወንጀለኞች አንድ ቀን ቢታሰሩ በሚል የሆነ ቦታ የአደጋ ጊዜ ገንዘብ ደብቀው እንደሚያስቀምጡ ነግራው ኤፍቢአይ ከጥቂት ወራት በፊት ከአርተር አካውንት 20 ሚሊዮን እንደተወሰደ ማስተውሏልና የት ሊሆን እንደሚችልም ብላ ስትጠረጥር ይህም ለጆሽ አንድ ሐሳብም ይሰጠዋል። በማግስቱ ጆሽ ወደ ታወር ሲመለስ አንድ ጥበቃ እንዳይገባ ሊከለክለው ቢሞክርም ነገር ግን ጆሽ የረሳው ነገር እንዳለ ብቻ ተናግሮ በሱ ላይ የሚያውቀው መጥፎ ነገር እንዳለ ሲያስታውሰውም ለቆት በቢሮው ውስጥ ጆሽ ማስታወሻ ደብተሩን አውጥቶ ስለ አንድ ካዝና የወሰደው ማስታወሻ ፈትሾ ያንን የካዝና ሞዴል ለማጥናት በአንድ መደብር ከቆመ በኋላ ልዩ የሆነ ስብሰባ ለማድረግም ኤንሪኬን ቻርሊንና ፊሱን ፍለጋ ሄዶ በጆሽ ቤት አርተር ከጥቂት ዓመታት በፊት ለአፓርታማው ካዝና እንደገዛ ለጓደኞቹ ይነግራቸዋል። ከዚያም አፓርታማውን እንደገና አድሶ ከአንዱ በስተቀርም ሁሉንም ግድግዳዎችም አፍርሷል። ስለዚህ ካዝናው በእሱ ጀርባ መሆን አለበትና ለዚህ ነው ኤፍቢአይ ያላገኘው ብሎም ተናግሮ ጆሽ የጠፋው 20 ሚሊዮን በዚያ ካዝና ውስጥ እንዳለ በማሰብ ሊሰርቀው እንደሚፈልግ ነገር ግን የነሱ እርዳታ እንደሚያስፈልገው ተናግሮ ኤንሪኬና ፊሱ ሲስማሙ ነገር ግን ቻርሊ በመቆጠብ ስለ ስርቆት ምንም እንደማያውቁ ሲገልጽ ጆሽም መፍትሄ እንዳለው መልሶ ከጥቂት ጊዜ በኋላ በእስር ቤት ውስጥ ስላይድ አንድ ሰው የዋስትና እንደከፈለለት ሲያውቅም እየተገረመ ሲወጣም ጆሽ ሲጠብቀውም ያገኘዋል። ጆሽ በመኪናው አሳፍሮት ጥቂት ወሬዎችን ለማውራት ሲሞክር ስለዚህ የተበሳጨው ስላይድን ፍጥነቱን በመጨመር ለረጅም ጊዜ ችላ ካለው በኋላ እሱን ለምን እንደረዳውም ይጠይቀዋል። ጆሽ መኪናውን በመጨረሻ ለማቆም እስኪችል ድረስ በሌሎች ተሽከርካሪዎች ዙሪያ መንዳትና የቀይ መብራቶችንም ማስወገድ ነበረበት። ከዚያም እሱና ስላይድ በልጅነታቸው በአንድ የቀን መዋያ የሄዱ እንደነበር ገልጾ ስላይድ ለማስታወስ ጥቂት ደቂቃዎች ፈጅቶበት ሲያስታውስም ጆሽም በሚጥል በሽታው ምክንያት እያፌዘበትም ጆሽም ለዚህ እንደነበር የማያወራው እየተናገረው ክርክራቸው ቀጥሎ ጆሽ ስለ እቅዱ ሲነግረውም ይቆማል። በገበያ ማዕከሉ ውስጥም ከጆሽ ጓደኞች ጋር ሲገናኙ ነገር ግን ስላይድ እነዚህ ሶስት ዝምተኛ ሰዎች በስርቆት ወቅት ከንቱ ይሆናሉ በማለት ሲናገር ጆሽ ሊከላከልላቸው ሞክሮም
ስለዚህ ስላይድ አንድ ነገር እንዲሰርቁ 15 ደቂቃ በመስጠት ራሳቸውን እንዲያረጋግጡ ጠይቋቸው እያንዳንዳቸው ወደ ተለያዩ መደብር ሄደው አንድ ነገር መግዛት እንደሚፈልጉ አስመስለው ምርቱን በልብሳቸው ውስጥ እስኪደብቁ ድረስ የሰራተኞቹን ትኩረትም ያሳጣሉ። ሁሉንም ነገሮች ወደ ስላይድ ሲያመጡ እሱ በእርግጥም ተገርሞ ከነሱ ጋር ለመስራት ይስማማል። እንዲሁም እሱ የሁሉንም ሰው የኪስ ቦርሳ ባዶ ማድረጉን ገልጾላቸው ከተወሰነ ጊዜ በኋላ ቡድኑ በአንድ ህንፃ ላይም ተገናኝቶ በረዶ እየጣለ ሲሆን ሆኖም ስላይድ ሌሎቹ ጃኬት እንዳይለብሱ ከልክሏቸው በስርቆት ወቅት ነገሮች በፍጥነት ሊለወጡ እንደሚችሉ ስለዚህ ለመላመር ዝግጁ መሆን እንዳለባቸው አስረድቶት የፀጉር ስቲከር ሰጥቷቸው በበሩ ላይ ቁልፍ መክፈት እንዲለማመዱም ጠይቋቸው በመቀጠል ጆሽ የደህንነት ካሜራዎችን፣ የበር ጠባቂውን፣ ዘበኞችንና ሌሎች ሰራተኞችን ለማስወገድ የሚያስችል መንገድ መፈለግ እንዳለባቸው ለጓደኞቹ ይነግራቸዋል። ቡድኑ በአካባቢው ያሉትን የጥበቃዎችና የፖሊሶችን እንቅስቃሴ ለማጥናት በታወር አቅራቢያ በሚገኝ ምግብ ቤት ሄዶ ፊሱ የምሳ ክፍያውን አንችልም ብሎ ቢጨነቅም ነገር ግን ስላይድ ምግቡን በነፃ ለማግኘት በከረጢት ውስጥም በረሮ ይዞ መጥቶ ነበር። አሁን ተጨማሪ መረጃ ስላላቸው ጆሽ እቅዱን ያዘጋጅና በሌጎ ሞዴልም ያብራራል። ስላይድ ከታወሩ ጋር ግንኙነት የሌለው ብቸኛው ሰው ስለሆነ ጥርጣሬን ለማስወገድ ገንዘቡን ለአንድ ሳምንት ቢደብቀውም ነገር ግን ኤንሪኬ ስላይድ እምነት የሚጣልበት አይደለም ብሎ ሲጠራጠር ስላይድ ተቆጥቶ ሽጉጥ የደቀነበት ሲሆን ስለዚህ ጆሽ እሱ ማረጋጋት ነበረበትና ስርቆቱ የሽጉጥ ክልከላ ህግ እንዳለውም ያስታውሰዋል። በዚያ ቅጽበት ክሌርና ሁለት ፖሊሶች ጆሹዋን ለማየት መጥተው ጆሽ ወደ በሩ ሲሄድም ሌሎቹ ተደናግጠውም ይደበቃሉ። ክሌር ዳኛው በሚቀጥለው ሳምንት በችሎቱ ላይ መዝገቡን ውድቅ እንደሚያደርጉትና አርተር በፌራሪው ምክንያት በጆሽ ላይ ክስ መመስረት እንደሚፈልግ አሳውቀው ሆኖም ጆሽ ይቅርታ ከጠየቀ አርተር ነገሩን በሙሉ እንደሚተውም ትገልጽለታለች። ከጥቂት ደቂቃዎች በኋላ ጆሽ በፎቅ ላይ ባለው ቤት አርተርን ይቅርታ እየጠየቀው አርተር ይቅርታውን ተቀብሎ በኩራት ስለ ቼዝ እንቅስቃሴዎች በመናገር እንዳሸነፈም ይጠቁማል። ከዚያ በኋላ ክሌር ለጆሽ በመኪናው ወስዳው መኪናውን ሲያጠፋ የሚያሳየውን ምስል እሱን ለመርዳት በህገ ወጥ መንገድ የሰረቀችውን በማሳየትም አስገርማው ጆሽ ቅዳሜ ቀን አብረው እንዲወጡ ሲጠይቃት ክሌርም ተስማምታ ጆሽ ወደ ቤቱ ሲገባ ወንጀል ሊፈጽሙ ሲሉ ከኤፍቢአይ ወኪል ጋር ፍቅር በመጀመሩ ሌሎቹ ባልደረቦቹ እየገሰጹት ስላይድ ደግሞ የአርተርን ዘመናዊ ካዝና እንዴት እንደሚሰብር እንደማያውቅም ነግሮት ስለዚህ ባለሙያ ስለሚያስፈልጋቸው ጆሽ በታወር ውስጥ የምትሰራውን ኦዴሳ የተባለች ሰራተኛ ጋር ደውሎ እሱ አባቷ የቁልፍ ሰሪ ስለነበር አንዳንድ ዘዴዎችን የምታውቅ ስለሆነ ካዝናውን ሲያሳዩአትም እሷን መክፈት እንደምትችልም ታረጋግጣለች። ነገር ግን ቢያንስ 15 ደቂቃ ይወስድብኛል ብላ ስላይድ ጉጉት ስላደረበት ስለዚህ ኦዴሳ እንዴት እንደሚሰራም ታስተምረዋለች። በማግስቱ ጆሽ እና ፊሱ ታወርን ትንሽ ረዘም ላለ ጊዜ ሲከታተሉ ቻርሊ ወደ ውስጥ ሲገባም ይመለከታሉ። ጆሽ እሱን ለማነጋገር እስኪወጣ ድረስ እየጠበቀ ቻርሊም ሳይመን የህንፃ ስራ አስኪያጅነት ስራ እንደሰጠው ገልጾ ከዚህ በኋላ ጓደኞቹን በስርቆት እንደማይረዳቸውና ፖሊስ ስለሚጠራም ስርቆቱን እንዳያደርጉ ለጆሽም ነግሮት ይህ በእንዲህ እንዳለ ክሌር ወደ ፎቅ ቤቱ ጠርታው የፍርድ ቤት ቀጠሮ ወደ ቴንክስጊቪንግ በዓል እንደተዘዋወረም ተረድታ አርተር ከችሎቱ በኋላ በጆሽ ላይ ክስ ለመመስረት ወስኖም ክሌር ስትወጣ ለጆሽ ትደውልና እስከ ሳምንቱ መጨረሻ እንደሚታሰር የነገረችው ሲሆን ጆሺ ከጅማሬው ጀምሮ የሱ ቅር ስለነበር በዚህ በእርግጥም ደስተኛ ነው። በትልቁ ቀን መንገዶች ለሰልፍ ተዘግተው ሌስተር እንደገና እየሰራ ክሌርና ወኪሎቹ አርተርን ወደ ችሎቱ እንዲሄድ ይዘው ሲወጡ ኦዴሳ እንደሄዱ ወዲያውኑ ለጆሽ ማሳውቀው ይህ በእንዲህ እንዳለ ኤንሪኬ የቻርሊ ሚስት በባቡር ውስጥ አግኝቷት ስልኳን ቀስ ብሎ ሰርቆም ወደ ጆሽም አመጣው። ስላይድ ስላልመጣ ቡድኑ ተጨንቆ እያለ ነገር ግን በዚያ ቅጽበት ጆሽ ልብሱን ለብሶ ወደ ታወር ሲሄድም ይመለከተዋል። ስላይድ ገንዘቡን ለራሱ ለመስረቅ እንዲችል ኦዴሳ ካዝናውን እንዴት እንደሚሰብር እንደምታስተምረው እንደጠየቃት ቢረዳም ሆኖም በእቅዱ ግን መቀጠል ይፈልጋል። በእህቱ ስልክ ጆሽ ለቻርሊ ህፃኑ ሊወለድ እንደሆነ የሚገልጽ መልእክት ሲልክ ስለዚህ ቻርሊ ታወሩን ለቆ ወጥቶ የጥበቃ ሰራተኞቹም አዲሷን ተከራይ ያለችበትን ፕሌይቦይ መጽሔት አግኝተው እዚህም እነሱን በማየት ሲዝናኑ ኦዴሳ የስራ ባልደረባዋ ልደት እንደሆነ አስመስላ ወደ ሪሴፕሽኑ ኬክ አምጥታ ስለዚህ ሁሉም ሰው መልካም ልደት ብሎ መዘመርም ይጀምራል። የተቀሩት ሰራተኞች ፊኛዎቹን ለማየት ሲወጡ ጆሽ፣ ኤንሪኬና ፊሱ በቀላሉ ወደ ውስጥም ይሾልካሉ።
እስከዚያው ድረስ ስላይድ የባንክ ሰራተኛ መስሎ ሳይመን ወደ ፊሱ የቀድሞ አፓርታማ እንዲያስገባው ጠይቆት የጆሽ ቡድን ወደ ሊፍቱ ለመድረስ ሲሞክሩ ኦዴሳም የሁሉንም ሰው ትኩረት እንዲያጡም እያደረገች፣ ነገር ግን ሳይመን እና ስላይድ መጀመሪያ የገቡ ሲሆን አሁን ሶስቱም በደረጃ መውጣት አለባቸው። በፊሱ አፓርታማ ውስጥ ስላይድ ጉብኝት እንዲያደርግለት ጠይቆት ሳይመንም ወደ አንዱ ክፍል ውስጥ ሲገባ ስላይድም ከኋላው ቀርቶ በሩን ቀርቅሮበት፣ እንዲሁም ሳይመን እርዳታ ሲጠይቅ ማንም እንዳይሰማውም ሬዲዮም ይከፍታል። ስላይድ ሊፍቱን ሲጠቀም ኦዴሳ በኬክ ቁራጭ ላይ ማደንዘዣ አድርጋ ወደ ፎቅ ቤቱ ሄዳ ኬኩን ለኤፍቢአይ ጥበቃ ስትሰጠው እሱም ለቸኮሌት አለርጂ ስላለበትም አይቀበላትም። ኦዴሳ ሰውየውን በጋሪዋ በመምታት እንዲወድቅ በማድረግ አዲስ ዘዴ ፈጥራ በመጨረሻም ሶስቱ ወደ ማሽኑ ክፍል ደርሰው ሊፍቱን ያጠፋሉ። ስላይድ በጣራው ላይ ባለው ቀዳዳ በኩል በመውጣት አምልጦ በሊፍት ዘንግ በኩል መውጣት ጀምሮ የጆሽ ቡድን በደረጃ ፎቅ ቤቱ ወጥተው አስፈላጊዎቹን ዕቃዎችም ከኦዴሳ ጋሪም ወስደው ጭንብላቸውን እንደለበሱ ወደ አፓርታማው ገብተው ሁሉንም ካሜራዎችን በስቲከር ይሸፍኑታል። ከዚያም ባዶ ቦታ እስኪያገኙ ድረስ ግድግዳውን ወግተው ካዝናውን ለማውጣትም በመዶሻም ሰበሩት። በዚያ ቅጽበት ስላይድ ብቅ ብሎ ሽጉጡን ቢደቅንባቸውም ነገር ግን ጆሽ ለመንቀሳቀስ ፍቃደኛ ሳይሆን ኦዴሳ ከስላይድ ጀርባ በራሷ መሳሪያ ታይታ ሽጉጡን እንዲጥል ስታደርገው ስለዚህ ፊሱም ያነሳዋል። ኦዴሳ ካዝናውን ለመስበር መስራት ስትጀምር ቻርሊ ወደ ታወሩ ተመልሶ በሚስቱ የውሸት መልእክት ተጠራጥሮም የደህንነት ካሜራዎቹን ሲፈትሽ የወደቀውን የኤፍቢአይ ጥበቃም ሲመለከት ተኝቷል ብሎ አስቦ በፍርድ ቤት ክሌርና አርተር ዛሬ በዓል ስለሆነ ማንም እንደማይሰራም ይገነዘባሉ። ይህ ማለት አንድ ሰው የውሸት ሰነድ ልኮላቸዋል ማለት ነው። ወደ ታወር ለመመለስ ሲሞክሩም ነገር ግን መንገዶቹ በሙሉ ተዘግተው ነበር። በፎቅ ቤቱ ውስጥ ኦዴሳ በመጨረሻ ካዝናውን ስትከፍተው ባዶ ሆኖ አግኝታው ስላይድ ሽጉጡን ለመመለስ ሲሞክር በትግሉ ወቅት በአጋጣሚ ተኩሶ መኪናውን መጥቶት ጆሽ የጥይት ቀዳዳውን በቅርብ እየተመለከተም አንድ ነገር ያስተውላል። ተጨማሪ ቀለም ለመቧጨር ክራውን ባር ተጠቅሞ መኪናውን በሙሉ ከወርቅ የተሰራ መሆኑንም አረጋግጦ ፊሱም ሂሳቡን ሰራ አድርጎ ተሽከርካሪው 45 ሚሊዮን እንደሚያወጣም ይደመድማል። ጆሽም ይህን መኪና ሊሰርቀው በመፈለግ ስለዚህ አዲስ እቅድ አውጥቶ ኤንሪኬ ወደ ጣሪያው ሮጦም የጥገና ክሬኑንም ዝቅ አድርጎ ጆሽና ስላይድ ከፎቅ ቤቱ መስኮት ላይ መስታወቱን አስወግደው ተሽከርካሪውንም ወደ ጫፉ ገፍተውት ክሬኑንም ከመኪናው ጋር ካያያዙት በኋላ ኤንሪኬ ክሬኑ እንዲያወጣው በማድረግም ቀስ በቀስ ጥቂት ፎቆች ወደ ታች ወደ ፊሱ የቀድሞ አፓርታማ ዝቅ ማድረግ ጀምሮ ሆኖም ፊሱ በፍርሃት ስለደረቀ መኪናውን ለመያዝም አይደፍርም። ጆሽና ስላይድ ሊረዱትም ይፈልጋሉ። ነገር ግን በዚያው ቅጽበት ጥበቃው ነቅቶ የተቆለፈውን በር ለመክፈት መሞከሩን ሲቀጥል ይልቁንም እነሱ በክሬኑ ገመድ ላይም ለመውረድም ይወስናሉ። ፊሱ በመጨረሻ ሲረጋጋ ለደህንነት ሲባል የተወሰነ ገመድ ይዞ ከዚያም መኪናውን ለመያዝ በመስኮቱ በኩል ዘንበል ብሎ እንዳለመታደል ሆኖ ኃይለኛ ንፋስ መኪናውን ገፍቶት ፊሱ ወደ ውጪ ተስቦ ስለዚህ አሁን አየር ላይ ተንጠልጥሎ ገመዱን እንደገና ያለመያዝ ቢሞክርም ነገር ግን ከጥቂት ሙከራዎች በኋላ ተንሸራቶ ሲወድቅ እንደ እድል ሆኖ ቻርሊ በትክክለኛው ጊዜ ይዘውና ወደ ውስጥ ይመልሰዋል። ጆሽ እና ስላይድ በመጨረሻ በአደገኛ ሁኔታ ወደሚወዛወዘው መኪና ውስጥ ገብተው ቻርሊና ፊሱ መንጠቆውን አንድ ላይ ይዘው ከተሽከርካሪው ጋር ለመገናኘት ሲሳካላቸው ኤንሪኬ ክሬኑን እንዲለቅ በሚያደርግበት ጊዜ በተመሳሳይ ሰዓት መሳብ ይጀምራሉ። ስለዚህ መኪናው በተሳካ ሁኔታ ወደ አፓርታማው ገብቶም ከዚያም ቻርሊ ህይወቱን በማበላሸቱ ጆሽን እያበደበት ነገር ግን ስለ ወርቁ ሲያውቅም ወዲያውኑ ሊረዳው ይስማማል። ቡድኑ መኪናውን በሊፍት ውስጥ እንዴት እንደሚያስገቡ ቀምረው ሆኖም ቻርሊ የተሻለ ሐሳብም አምጥቶ ከዚያም ኤንሪኬ ሊፍቱን ያበራውና ልክ ከፎቅ ቤቱ ወለል ስር እንደገና ማቆሞት ጆሽ የመኪናውን ቁልፍ ሲፈልግ ስለ አርተር ህገወጥ ንግዶች ዝርዝር መረጃ የያዘ ማስታወሻ ደብተርም ያገኛል። በዚህ ቅጽበት አንዲት ተከራይ ስለ ውሻዋ እርዳታ ለመጠየቅ ከአፓርታማዋ ወጥታ ቻርሊም ሴትዮዋ ወደ ቤቷ እንድትሄድ ብቻ ቡችሏንም ይወስድላታል። የክሌር ሹፌር በመጨረሻ ወደ ታወር ለመድረስ አማራጭ መንገድ ሲያገኝ ሰዎቹ መኪናውን በድንገት ወደ ታች መውረድ ጀምረው ሊፍት ላይም ገፍተውት ውሻው ስለዘለለም ጆሽ መያዝም ነበረበት። ኤንሪኬ የደህንነት ሰራተኞች እሱን እንደተቆጣጠሩት ለጓደኞቹ አስጠንቅቆም በመቀበያው ላይ አርተርና ወኪሎቹ አሁን እንደገና ወደ ላይ መውጣት በጀመረው ሊፍት ውስጥም ይገባሉ። ክሌር የውሻ ጩኸት ብሰማም ግን ምንም ሳይመስላት የዘንጉን ጫፍ የሚዘጋ ግሪል አለና መኪናው እሱን ቢመታውም ነገር ግን እንደ እድል ሆኖ ሊፍቱ እዚያውም ይቆማል። አርተርና ወኪሉ ከወረዱ በኋላ ጆሽ ለሌስተር ደውሎ የስላይድን የተሰረቀ መኪና እንዲያመጣና ወደ ሊፍቱ እንዲያስጠጋውም ነገረው።
ከፎቅ ቤቱ ውስጥ ክሌር የተጋለጠውን ካዝና አይታ አርተር ሪፖርት እንዳላደረገውም ትገልጻለች። ይህም የዋስትና ሕጉን መጣስ ስለሆነ አሁን በቁጥጥር ስርም ውሎ ከዚያም ሰዎቹ ሕንፃውን እንዲዘጉ ትዕዛዝ ሰጥታ ወኪሎቹ የደህንነት ካሜራዎቹን ሲፈትሹ ሌስተርን በመኪናው ውስጥ አይተውት ሰራተኞቹ ፌራሪውን እንደሰረቁም ይገነዘባሉ። ጋራዡ በሩን ቢዘጋውም ነገር ግን ሌስተር ለማምለጥ ሰብሮ ሲወጣ ኤፍቢአይ ማሳዶት በሰልፉ ላይ ያሉ ሰዎችም እንዳይገጩ ተደናግጠው ከመንገድም እየራቁ ሌስተር በተቻለ መጠን በፍጥነት እየነዳ ባየው የመጀመሪያ ክፍት መንገድ ላይ ሲታጠፍም ነገር ግን መንገዱ በፖሊስ መኪናዎች ተዘግቶ ያገኘዋል። ኤፍቢአይ መኪናውን ሲከፍቱት ባዶ ሆኖ አግኝተውት ስለዚህ ክሌር የትኩረት ማዞሪያ ብቻ እንደሆነ ስትገምት ሌስተር ምን እያለች እንደሆነ እንደማያውቅ መኪናውንም የሰረቀው እንደገና ራሱን ለማጥፋት ለመሞከር ብቻ እንደሆነ ይናገራል። ብዙም ሳይቆይ ኤፍቢአይ እያንዳንዱን የቡድን አባላት የዕለት ተዕለት ስራቸውን እንደሚሰሩ መስለው እያለ አግኝቶ ማስሯቸው ክሌር ጆሽን በካቴና ስታስረው እሱም የራት ቀጠሮ እውነተኛ እንደሆነም ይነግራታል። በፖሊስ መኪና ውስጥ አርተር መኪናው የት እንዳለ በመጠየቅ ቡድኑን ለብዙ ዓመታት እስር ቤት እንደሚገቡ ሲያስፈራራቸው ጆሽ ግን ምንም አይፈራምና ማስታወሻ ደብተሩ በእጁ እንዳለ ይገልጻል። አርተር ከእሱ ሊገዛው ሲሞክር ኤንሪኬ ቲፕ እንደማይቀበሉ ያስታወሰው ሲሆን እስከዚያው ድረስ ሳይመን አሁንም በክፍል ውስጥ እየጮኸ ነው። በኤፍቢአይ ዋና መስሪያ ቤት ክሌር ጆሽን ለመጠየቅ ስትሞክር ነገር ግን የጠበቃነት ፈተናውን ማለፏንና የመላው ቡድን ጠበቃ እንደምትሆን በምታበስረው ሎቬንኮ ተቋርጣ ማስታወሻ ደብተሩን ለወኪሎቹ አሳይታም ቡድኑን ከለቀቋቸው እንደምትሰጣቸውም ትስማማለች። ወኪሎቹ እንደ መጀመሪያ ወንጀል 2 ዓመት ብቻ ከሚቀጣው ጆሽ በስተቀር ሌሎቹን በሙሉም ለመልቀቅም ተስማምተው ጆሽ በስምምነቱ ለመቀጠል የወሰነ ሲሆን አሁን ጓደኞቹም ደህና ናቸው። ብዙም ሳይቆይ ሁሉም መገናኛ ብዙሃን አዲስ ማስረጃዎች አርተር ጥፋተኛ መሆኑን እንዳረጋገጠም ያበስራሉ። ቡድኑ ወደ ታወር ተመልሰው መኪናውን በጣሪያው መዋኛ ገንዳ ውስጥ እንደደበቁት ተገልጾ አርተር ወደ እስር ቤት ሲላክ ቻርሊ በሆስፒታል ከአዲሱ ጨቅላ ልጁ ጋርም ሆኖ ከተወሰነ ጊዜ በኋላ ሁሉም የታወር ሰራተኞች ከመኪናው የወጣ የወርቅ ቁራጭ ያለበት ጥቅል ደርሷቸውም አይተን በእስር ቤት ውስጥ ጆሽ በድሉ ፈገግ ሲልም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ